ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ሙሉ 24 ሰዓት እናስተምራለን። በተመቻችሁ ሰዓት ተመዝግባችሁ መማር ትችላላችሁ ማለት ነው። አማርኛን፣ እንግሊዝኛን እንዲሁም ሂሳብን በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ እናስተምራችኋለን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ ይሆናል። እንግዲህ በዛሬ ትምህርታችን የተለያዩ ቃላቶችን እያነበብን እንለማመዳለን ማለት ነው። እንግዲህ በባለፈ በተከታታይ ክላሳችን ቃላቶችን ስናይ ነበር። እንዲሁም ደግሞ ሙሉ ፊደላቶችን ደግሞ 34ቱም የአማርኛ ፊደላቶች ተማምረናል። ዛሬም ደግሞ ከነዚያ ፊደላቶች እያገጣጠምን ቃላቶችን እንዴት መመስረት እንዴት ማንበብ እንደምንችል እናያለን ማለት ነው። አሁን ከዚህ ከመጀመሪያው ጀምሬ ሙሉ ቃላቶችን በደንብ አድርጌ አነብላችኋለሁ። እናንተ እየጻፋችሁ ብትከታተሉ የበለጠ ይገባችኋል ማለት ነው። ካልቻላችሁ ደግሞ ቪዲዮውን እየመለሳችሁ እየደገማችሁ መስማት ትችላላችሁ። ኦኬ እዚህ ከርዕሳችን ስንጀምር አሁን እዚህ ጋር ቃላት ምስረታ ነው የሚል ርዕሳችን ቃላት ምስረታ ይላል። እሺ ከዚህ ጋር ምን ይላል? ከበሬታ ከበሬታ። አሁን ከበሬታ ለማለት አራት ፊደላቶች ተጠቅመናል። የመጀመሪያዋ ከ ነች። ከዚያ በ ሬ ማለት የረ ቤተሰብ አምስተኛ ፊደልና ታ የተ ቤተሰብ አራተኛ ፊደል ናቸው። እነዚህን በስርዓት ከመጀመሪያው ጀምረን ከጀምረን ወደዚህ ስናነብ ምን ይላል? ከበሬታ ከበሬታ ይላል። እሺ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር ይመቻል ይመቻል ይላል። አሁን ይመቻል ለማለትም እዚህ ጋር ከበሬታ እንዳለ ሁሉ እነዚህም አራት ፊደላቶች አሉ። ይህ ማለት የቤተሰብ ሆና ስድስተኛ ፊደል ነች። የመጀመሪያ ነች። ቻ ደግሞ የቸ ቤተሰብ አራተኛ እና ል የለ ቤተሰብ ስድስተኛ ናቸው። እነዚህም በአንድ ላይ ስናነባቸው ምን ይላል? ይመቻል ይመቻል ይላል። እሺ ወደ ስንመጣ ደግሞ አወንታ ይላል። እነዚህም አራት ፊደል ናቸው። አ የመጀመሪያ ፊደል ነች። ወ የመጀመሪያ ፊደል ነች። ን ማለት የነ ቤተሰብ ስድስተኛ ፊደል እና ታ ደግሞ የተ ቤተሰብ አራተኛ ፊደል። ከዚህ ጋር ከበሬታ ስንል ነግራችኋለሁ። ታ ስለዚህ በአንድ ላይ ስናነበው ምን ይላል? አወንታ አወንታ ይላል። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር በአንድ ላይ ህብረት። እነዚህም አራት ፊደል ናቸው። የሀ ቤተሰብ ስድስተኛ ፊደል ላይ የምናገኛት ነች። ብ ማለት የበ ቤተሰብ ስድስተኛ እዚህ ጋር ከበሬታ የዚች ቤተሰብ ስድስተኛ ብ ነች። ረ የመጀመሪያ ፊደል ት የተ ቤተሰብ ስድስተኛ ማለት ላይ ህብረት። እሺ ከዚህ ጋር ደግሞ ሰ የመጀመሪያ ፊደል ራ የረ ቤተሰብ አራተኛ ዊ የወ ቤተሰብ ሶስተኛ እና ት ደግሞ የተ ቤተሰብ ስድስተኛ በአንድ ላይ ሰራዊት። እሺ ከዚህ ጋር ደግሞ ት የተ ቤተሰብ ስድስተኛ እነዚህን በአንድ ላይ ስናነባቸው ምን ይላል? መጸጸት ይላል። እሺ ወደ ሶስተኛው መስመር ስንመጣ ደግሞ ከዚህ ጋር መለስተኛ በአንድ ላይ መለስተኛ። ስ ማለት የሰ ቤተሰብ ስድስተኛ ነች። ተ የመጀመሪያ እና እኛ ደግሞ የኛ ቤተሰብ አራተኛ ፊደል ማለት ላይ መለስተኛ ይላል። ከዚህ ጋር ደግሞ ስልጣን ስ የሰ ቤተሰብ ስድስተኛ ል የለ ቤተሰብ ስድስተኛ ጣ የጠ ቤተሰብ አራተኛ ፊደል እና ን ደግሞ የነ ቤተሰብ ስድስተኛ ፊደል ናቸው። እነዚህን በአንድ ላይ ስናነባቸው ስልጣን ይላል። ኦኬ ከዚህ ጋር ደግሞ ፖለቲካ ፖ የፐ ቤተሰብ ሰባተኛ ነች። ለ የመጀመሪያ ፊደል ት የተ ቤተሰብ ሶስተኛ እና ካ ደግሞ የከ ቤተሰብ አራተኛ። እነዚህን አራቱን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ፖለቲካ። እሺ ወደ ቀጣይ ስንመጣ ደግሞ ከዚህ ጋር ሀቀኝነት
በአንድ ላይ ሀቀኝነት ሀቀኝነት ሀ የመጀመሪያ ቀ የመጀመሪያ ኝ የኘ ቤተሰብ ስድስተኛ ነ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ ማለት ሀቀኝነት ይላል። እሺ ከዚህ ጋር ደግሞ ምን ይላል? ቤተሰብ ቤተሰብ ቤ የበ ቤተሰብ አምስተኛ ፊደል አምስተኛ ፊደላቶች ምንድነው? ቀለበት አላቸው ሁሌም ቀለበት ካላቸው አምስተኛ ፊደል ሁሌም ስላችሁ በዚህ በውጭ በኩል በቀኝ በኩል በውጭ ቀለበት ያላቸው ፊደላቶች አምስተኛ ፊደላቶች ናቸው። ሁሉም አምስተኛ ፊደላቶች ምን አላቸው? ቀለበት አላቸው። ስለዚህ በውጭ በኩል በቀኝ በኩል በዚህኛው በኩል በዳር ሆኖ ውጭ ላይ ቀለበት ካላቸው እነዚያ ፊደላቶች አምስተኛ ፊደላቶች ናቸው። ድምፃቸው ደግሞ ኤ ድምፅ አላቸው። አሁን እቺ የበ ቤተሰብ ማነች? ቤ ነች። ተ የመጀመሪያ ሰ የመጀመሪያ እና ብ ደግሞ የበ ቤተሰብ ስድስተኛ ማለት ላይ ቤተሰብ ቤተሰብ። እሺ ከዚህ ጋር ደግሞ ገንዘብ በአንድ ላይ ገንዘብ ገንዘብ ይላል። እሺ ከዚህ ጋር ደግሞ ምን ይላል? ዝንባሌ 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 አሁን ሌ ያያችኋት ቀለበት አምስተኛ ፊደል ማለት ነው። ዝ የዘ ቤተሰብ ስድስተኛ ን የነ ቤተሰብ ስድስተኛ ባ የበ ቤተሰብ አራተኛ እና ሌ ደግሞ እንዳልኳችሁ አምስተኛ የለ ቤተሰብ ማለት ነው። በአንድ ላይ ዝንባሌ ዝንባሌ። እሺ ከዚህ ጋር ደግሞ ሙያተኛ 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 ሙ የመ ቤተሰብ ሁለተኛ ይኸው እዚህ ጋር ይመቻል እዚህ ጋር መለስተኛ መን ብዙ ቦታ አይተናታል። የእነዚህ ቤተሰቦች ይቺ ማነች? ሙ ነች ሙ ነች ማለት ነው። ያ የየ ቤተሰብ አራተኛ ተ የመጀመሪያ ፊደል እና ያ ደግሞ የኘ ቤተሰብ አራተኛ ማለት ላይ ሙያተኛ ሙያተኛ። ከዚህ ጋር ደግሞ ጎመን ጎመን እነዚህ ደግሞ ሶስት ፊደል ናቸው። ጎ ማለት ከዚያ ገንዘብ ስንል ገ አለች የዚች ሰባተኛዋ ጎ ነች። መ የመጀመሪያ ፊደል ን ስድስተኛ የነ ቤተሰብ አለ ላይ ጎመን ጎመን። እሺ ከዚህ ጋር ደግሞ ዝንጀሮ 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 ዝ እዚህ ጋር ነግሬያችኋለሁ ስድስተኛ የዘ ቤተሰብ ብያችኋለሁ። ን ስድስተኛ የነ ቤተሰብ ጀ የመጀመሪያ ፊደል ሮ የረ ቤተሰብ ሰባተኛ ሰባተኛ በአንድ ላይ ምን ይላል? ዝንጀሮ ዝንጀሮ። እሺ ከዚህ ጋር ደግሞ ግልጽነት በአንድ ላይ ግልጽነት ግልጽነት አምስት ፊደል ግልጽነት። እሺ ጀበና 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 ና ማለት የነ ቤተሰብ አራተኛ ፊደል ነች። እነዚህ ደግሞ ጀ እና በ የመጀመሪያ ፊደላቶች ናቸው ማለት ነው። በአንድ ላይ ስናነባቸው ምን ይላል? ጀበና ጀበና ይላል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ገልጿል ገልጿል ገ የመጀመሪያ ል ስድስተኛ የለ ቤተሰብ ጿ ማለት የጸ ቤተሰብ ሆና ስምንተኛው ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ል እንዳልኳችሁ ስድስተኛ የለ ቤተሰብ ላይ ገልጿል ይላል። ከዚህ ጋር ደግሞ ደረጃ 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 ጃ የጀ ቤተሰብ አራተኛ ፊደል እዚህ ጋር ዝንጀሮ ስንል ጀ አለች የዚች አራተኛዋ ጃ ትባላለች። ስለዚህ ምን ይላል? ይሄ ደረጃ ደረጃ። የመጨረሻዋ ቃል ደግሞ እዚህ ጋር ምን ትላለች? ፈጠራ ፈጠራ ፈጠራ። እነዚህ ሁለቱ የመጀመሪያዎች ፈና ጠ የመጀመሪያ ድምጽ ናቸው። ራ ደግሞ የረ ቤተሰብ አራተኛ የረ ቤተሰብ አራተኛ። እዚህ ጋር አሁን ህብረት ስንል ረ አለች የዚች አራተኛዋ ራ ነች። ራ ባንዴ ፈጠራ ፈጠራ ይላል። እሺ በጣም አሪፍ እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት የአማርኛ ቃላቶችን በዚህ መልኩ ተማምረናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮ እመለሳለሁ። እንዳልኳችሁ አማርኛና እንግሊዘኛ በዋናነት ቪዲዮ እየሰራሁ እለቃለሁ። ይህን ቪዲዮ እየገባችሁ ሁሌ መከታተል ትችላላችሁ። በቀን 1 ሰዓት ጊዜ ካለቻችሁ ደግሞ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁ ደውሉ እናስተምራችኋለን። መልካም ጊዜ። ባይ ባይ